ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሚያዝያ 27 2018 ዓ.ም በዛሬው መረጃ ሰዓታችን ህወሓት ዶክተር ደብረጽዮን ገብረ ሚካኤልን የትግራይ ክልል ፕሬዝዳንት አድርጎ መሾሙና በመቀለ ሰማይ ላይ የታዩት ሁለቱ ተዋጊ ጄቶች፣ የኢራን የውስጥ ፖለቲካዊ ቀውስና በኢራን ፕሬዝዳንትና በአብዮታዊ ዘቡ መካከል የተፈጠረው አለመግባባት፣ በጦርነት አፋፍ ላይ ያለው የሱዳንና የኢትዮጵያ ፍጥጫን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። ከሁለት ዓመታት ደም አፋሳሽ ጦርነት በኋላ በፕሪቶሪያው የሰላም ስምምነት አማካኝነት አንጻራዊ ሰላም አግኝቶ የነበረው የሰሜኑ የሀገራችን ክፍል ዳግም ወደ አስከፊ የፖለቲካ ውጥረትና የጸጥታ ስጋት ውስጥ እየገባ መሆኑን የሚያሳዩ ክስተቶች በየዕለቱ እየተደመጡ ነው። ባለፉት ጥቂት ቀናት በመቀሌ ከተማና በክልሉ የፖለቲካ መድረክ ላይ የሚከሰቱት ኩነቶች በጦርነት ለደቀቀውና በረሃብ ለሚረግፈው የትግራይ ሕዝብ ብሎም ለመላው የኢትዮጵያ ሕዝብ ዳግም ወደ ወንድማማቾች ግጭት ውስጥ እንዳይገቡ ከፍተኛ ስጋት ደቅነዋል። ለ6 ዓመታት ተቋርጦ የነበረውና በህወሓት የሚመራው የትግራይ ክልል ምክር ቤት ዛሬ ባካሄደው ጉባኤ ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መምረጡን በይፋ አስታውቋል። በዚህ ስብሰባ ላይ ወይዘሮ ኪሮስ ሀጎስ አፈ ጉባኤ፣ ወይዘሮ ምህረት በርሄ ደግሞ ምክትል አፈ ጉባኤ ሆነው ተሰይመዋል። ምክር ቤቱ ይህንን እርምጃ የወሰደው የፕሪቶሪያው ሰላም ስምምነት በፌዴራል መንግስቱ በኩል ተጥሷል በሚል መነሻ እንደሆነ ተገልጿል። አዲሱ ፕሬዝዳንትም እስከ ቀጣዩ ስብሰባ ድረስ አስፈጻሚ አካሉ ላይ አስፈላጊውን ማስተካከያና ሹመት እንዲያደርጉ ሙሉ ስልጣን ተሰጥቷቸዋል። ይህ ውሳኔ በክልሉ ውስጥ ያለውን ጊዜያዊ አስተዳደር ህጋዊነትና ሚና ጥያቄ ውስጥ የሚከት ሲሆን ለአንድ ክልል ሁለት ፕሬዝዳንትና ሁለት አስተዳደራዊ መዋቅር የመኖሩ ጉዳይ ህገ መንግስታዊና ፖለቲካዊ ቀውስ መፍጠሩ አይቀሬ ሆኗል። ይህ የሹመት ዜና በተሰማበት በዚህ ሰዓት የፌዴራል መንግስት የጦር ጄቶች በመቀለ ከተማ ሰማይ ላይ ዝቅ ብለው ሲበሩ መታየታቸው በነዋሪዎች ዘንድ ከፍተኛ ድንጋጤን ፈጥሯል። የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ ለመጀመሪያ ጊዜ የሚስተዋለው ይህ ወታደራዊ እንቅስቃሴ የፌዴራል መንግስቱ በክልሉ እየተወሰደ ላለው የፖለቲካ እርምጃ የሰጠው ግልጽ ምላሽ እንደሆነ ተተርጉሟል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ክልሉ በታሪካዊና አደገኛ ምዕራፍ ላይ እንደሚገኝ በሰጡት መግለጫ አስጠንቅቀዋል። ፕሬዝዳንቱ እንደገለጹት ክልሉ አሁን ያለው በሰላምና በጦርነት አፋፍ ላይ ነው ብለዋል። ለዚህ ችግር መባባስ ደግሞ የአመራሩ እኔ ያልኩት ብቻ ይሁን የሚል ግትርና ጠባብ አስተሳሰብ ተጠያቂ መሆኑን ጠቁመዋል። ሌተናል ጀነራል ታደሰ ወረደ አክሎም ኃይልን በመጠቀም የተለየ ሀሳብን ማስፈን ክልሉን ለሌላ ዙር ውድቀትና እልቂት እንደሚዳርግ አሳስበዋል። በተለይም ወጣቶችና እናቶች ይህንን የተሳሳተ የአመራር አካሄድ በመገንዘብ ለሰላምና ለለውጥ እንዲቆሙ ጥሪ አቅርበዋል። የፖለቲካ ውጥረቱ በናረበት በዚህ ወቅት ሰኞ ሚያዝያ 26 2018 ምሽት 2 ሰዓት ገደማ በትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት አካባቢ የቦምብ ፍንዳታ ማጋጠሙ ታውቋል። ምንም እንኳን በሰውና በንብረት ላይ የደረሰ ጉዳት ባይኖርም የመቀለ ከተማ አስተዳደር ድርጊቱ ሆን ተብሎ ህዝብን ለማሸበር የተፈጸመ ተግባር ሲል ኮንኖታል። የጸጥታ አካላት ወንጀሉ ላይ የተሳተፉትን በቁጥጥር ስር ለማዋል እየሰሩ መሆኑን ገልጸው ህዝቡ ሽብር ፈጣሪዎችን በመከላከል ረገድ እንዲተባበር ጥሪ አቅርቧል። ይህ ሁሉ የፖለቲካ ድራማና የስልጣን ግብግብ በሚካሄድበት ወቅት ዋነኛው ተጎጂ የሆነው ተራው የኢትዮጵያ ህዝብ ነው። ለ3 ዓመታት ያህል በጦርነት ቀጠና ውስጥ ያለፈው ልጆቹን የገበረው ንብረቱን ያጣውና በረሃብ አለንጋ እየተገረፈ ያለው ህዝብ ዛሬም ወደ ዳግም እልቂት ሊገባ እንደሚችል ሲሰማ በከፍተኛ ተስፋ መቁረጥ ውስጥ ይገኛል። የኢትዮጵያ ህዝብ የሚሻው በስልጣን ላይ ያሉ አካላት በጠረጴዛ ዙሪያ ተቀምጠው ልዩነቶቻቸውን በውይይት እንዲፈቱ እንጂ ዳግም የጦርነት ነጋሪት እንዲጎስሙ አይደለም። በወንድማማቾች መካከል የሚደረግ ጦርነት አሸናፊ የለውም የሚለው መርህ በተደጋጋሚ በተግባር ታይቷል። አሁን የሚታየው እልህና ትዕቢት የሚያመጣው ውጤት ቢኖር ዳግም የእናቶች ለቅሶ፣ ህፃናትን ለስደትና ሀገርን ለውድቀት መዳረግ ብቻ ነው። በመሆኑም የፌዴራል መንግስትም ሆነ የክልሉ አመራሮች የቆሰለውን ህዝብ ስቃይ ከግምት ውስጥ በማስገባት ከጦርነት ይልቅ ሰላምን፣ ከጥፋት ይልቅ ግንባታን፣ ከልዩነት ይልቅ አንድነትን እንዲመርጡ መላው የኢትዮጵያ ህዝብ በጽኑ ይማጸናል። በመጨረሻም ሰላም እንዲሆን የሁሉም ወገን ቅንነትና የሰከነ ፖለቲካዊ ውሳኔ ግድ ይላል። በሱዳን የእርስ በርስ ግጭት ውስጥ የሚገኙት የሀገሪቱ የጦር ኃይሎች በኢትዮጵያ ላይ ሰነዘሩት የተባለው ተከታታይ የድሮን ጥቃት ውንጀላ በአፍሪካ ቀንድ ያለውን ዲፕሎማሲያዊ ግንኙነት ወደ አዲስና አደገኛ ምዕራፍ አሸጋግሮታል። የሱዳን ወታደራዊ መንግስት በካርቱም እና በኦምዱርማን ለደረሱት ጥቃቶች ድሮኖቹ የተነሱት ከባህር ዳር ነው የሚል ክስ ቢያቀርብም የኢትዮጵያ መንግስት ግን ድርጊቱን መሰረተ ቢስና ትኩረትን ከሀገር ውስጥ ውድቀት ለማስቀየስ የታለመ ነው ሲል አጣጥሎታል።
ይሁን እንጂ ከዚህ የቃላት ምልልስ ባሻገር ኢትዮጵያ በሱዳን በግብጽና በኤርትራ መካከል እየታየ ያለው መጠናከር ለብሔራዊ ጥቅሟና ለቀጠናዊ ተጽዕኖዋ ከፍተኛ ስጋት መሆኑን የፖለቲካ ተንታኞችና የደህንነት ምንጮች እየገለጹ ይገኛሉ። በካርቱም የሚገኘው የሲግናል ኮርፕስና የአልማርኪያት ወታደራዊ ማሰልጠኛ ላይ የተፈጸመው የድሮን ጥቃትን ተከትሎ የሱዳን የውጭ ጉዳይ ሚኒስቴር ሙሃዲን ሳሌም እና የጦር ኃይሉ ቃል አቀባይ አሲም አዋድ በጋራ መግለጫ ሰጥተዋል። ባለስልጣናቱ ኤስ-88 የተባለ ድሮን ከኢትዮጵያ አየር ክልል ተነስቶ ጥቃት ማድረሱን የሚያሳይ ቴክኒካዊ ማስረጃ አለን በማለት አምባሳደራቸውን ከአዲስ አበባ ለምክክር ጠርተዋል። ይህንን ተከትሎ የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው ጠንካራ መግለጫ ክሱ ሙሉ በሙሉ ውሸት መሆኑን ገልጾ ይልቁንም ሱዳን ለኢትዮጵያ ጸረ ሰላም ኃይሎች በተለይም ለህወሓት ቅጥረኛ ተዋጊዎች መጠጊያና ድጋፍ እየሰጠች መሆኑን አስታውቋል። ኢትዮጵያ የሱዳን ጦር ለውጭ ኃይሎች እኩይ አጀንዳ መጠቀሚያ የሆነ ነው ስትል የከሰሰች ሲሆን ይህ የውጭ ኃይሎች የሚለው አገላለጽ በቀጥታ ወደ ካይሮና አስመራ እንደሚያመለክት ይገመታል። ለኢትዮጵያ ዋነኛ ስጋት የሱዳን ጦር ከግብጽና ከኤርትራ ጋር እያደረገ ያለው ወታደራዊና ፖለቲካዊ ትብብር ነው። ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ላይ ያላትን ተቃውሞ ተከትሎ በሱዳን በኩል ጫና ለመፍጠር ስትሞክር መቆየቷ ይታወቃል። በካይሮና በሱዳን ጦር መሪዎች መካከል የተደረጉ ተከታታይ ስምምነቶች እንዲሁም ግብጽ ለሱዳን ጦር የምታደርገው የሎጂስቲክስ እና የስለላ ድጋፍ ኢትዮጵያን ክበብ ውስጥ ለማስገባት የምታደርገው የስትራቴጂ አካል ተደርጎ ይወሰዳል። በሌላ በኩል ከቅርብ ጊዜ ወዲህ በኤርትራና በኢትዮጵያ መካከል ያለው ግንኙነት መሻከር አስመራ ወደ ካይሮና ካርቱም ጎራ እንድትጠጋ አድርጓታል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሱዳን ጦር መሪ ጀነራል አብዱልፈታህ አልቡርሃን ጋራ ያላቸው ቅርበት መጨመር ኢትዮጵያን በምዕራብ ሱዳንና በሰሜን በኤርትራ በኩል የመክበብ ስትራቴጂ ሊሆን ይችላል የሚል ስጋት በአዲስ አበባ ዘንድ አይሏል። በቅርቡ በቤኒሻንጉል ጉሙዝ ኩርሙክ አካባቢ የተፈጸመው የድሮን ጥቃት ለዚህ ውጥረት ማሳያ ነው። ምንም እንኳን የሱዳን መንግስት ኃላፊነቱን ባይወስድም ጥቃቱ የተፈጸመው ከሱዳን ድንበር ተነስቶ መሆኑን የአካባቢው ነዋሪዎችና የደህንነት አካላት ያረጋግጣሉ። ኢትዮጵያ በሱዳን የሚገኙ የህወሓት ቅጥረኞችና ሌሎች ታጣቂዎች በሱዳን ጦር ድጋፍ እየተደረገላቸው ወደ ኢትዮጵያ ሰርገው ለመግባት መሞከራቸውን በተደጋጋሚ ስትገልጽ ቆይታለች። ይህ ሁኔታ ሱዳን የራሷን የውስጥ ችግር ወደ ጎረቤት ሀገር ለማላከክ ለውጭ ኃይሎች ተላላኪ ለመሆን መምረጧን ያሳያል ሲሉ ተንታኞች ይገልጻሉ። ኢትዮጵያ በቀጠናው ያላትን ዲፕሎማሲ የበላይነት ለመቀነስ ግብጽ በሱዳን በኩል የምታደርገው እንቅስቃሴ በአፍሪካ ቀንድን ወደ ባሰ ግጭት ሊከተው እንደሚችል ከፍተኛ ስጋት አለ። የሱዳን ጦር አሁን እያሳየ ያለው አቋም በሀገሪቱ ካለው የእርስ በርስ ጦርነት ይልቅ በኢትዮጵያ ላይ ያተኮረ ፕሮፓጋንዳ ማራመዱ ከጀርባው ያሉ ኃይሎች የግብጽና የኤርትራን ፍላጎት ለማርካት የታለመ እንደሆነ ተጠቁሟል። በአጠቃላይ የሱዳን የድሮን ጥቃት ውንጀላ ተራ ወታደራዊ ክስ ሳይሆን ከጀርባው የግብጽ የውሃ ፖለቲካና የኤርትራ አዲስ ፍላጎት ያዘለ መሆኑ ግልጽ ነው። ኢትዮጵያ በምዕራብ ድንበሯ ላይ የሚቃጣባትን ማንኛውንም ትንኮሳ ለመመከት ዝግጁ መሆኗ ቢታወቅም የሱዳን ጦር ከግብጽና ከኤርትራ ጋራ ያለው ሚስጥራዊና ይፋዊ ትብብር ለአፍሪካ ቀንድ ሰላምና መረጋጋት ትልቅ ፈተና ሆኖ ይቀጥላል። በመካከለኛው ምስራቅ እየተከሰቱ ያሉ ተከታታይ ክስተቶች ቀጠናውን ወደ ከፋ የጦርነት አዙሪት ሊከቱት እንደሚችሉ ዓለም አቀፍ ተንታኞች በማስጠንቀቅ ላይ ይገኛሉ። በኢራን ከፍተኛ አመራሮች መካከል የተፈጠረው ግልጽ የፖለቲካ ልዩነት፣ በባህረ ሰላጤው አገራት ላይ የተሰነዘሩ ጥቃቶችና የእስራኤል ወታደራዊ ዝግጅት ቀጠናውን ገደል አፋፍ ላይ አቁመውታል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያ የሀገሪቱ ተደማጭነት ያለው የኢራን አብዮታዊ ዘብ በተባበሩት አረብ ኤሚሬት ላይ የሰነዘረው ጥቃት በይፋ ማውገዛቸው ለብዙዎች አስገራሚ ሆኗል። ፕሬዝዳንቱ ድርጊቱን እብደት ሲሉ የገለጹት ሲሆን ጥቃቱ የመንግስታቸውን እውቅናም ሆነ የፖሊሲ አቅጣጫ የማይወክል መሆኑን በጽኑ አረጋግጠዋል። ይህ ክስተት በኢራን የውስጥ መዋቅር ውስጥ ያለውን ትልቅ ክፍተት ፍንጭ የሚሰጥ ሲሆን በአንድ በኩል በፕሬዝዳንቱ የሚመራው የዲፕሎማሲ መፍትሄዎችን የሚሻው የሲቪል አስተዳደር፣ በሌላ በኩል ደግሞ የራሱን የወታደራዊ አጀንዳ የሚያራምደው በቀጥታ ለከፍተኛው መሪ አያቶላ ሙጅታባ ካሚኒ ተጠሪ የሆነው የኢራን አብዮታዊ ዘብ መጋጨታቸው በግልጽ ታይቷል። ፕሬዝዳንት ፔዜሽኪያ ይህንን እርምጃ በኢራን ብሔራዊ ጥቅምና በዲፕሎማሲያዊ ግንኙነቷ ላይ ሊቀለበስ የማይችል ከፍተኛ ጉዳት እንደሚያስከትል አስጠንቅቀዋል። ይህም ኢራን በዓለም አቀፍ ማህበረሰብ ዘንድ ያላትን አመኔታ ይበልጥ እንዲሸረሸር እንደሚያደርገው ተመላክቷል። ከዚሁ ጋራ ተያይዞ በባህር ላይ የሚታየው ውጥረት ሌላኛው የውጥረቱ ማሳያ ሆኗል።
የዩናይትድ ስቴትስን የኢኮኖሚ ማዕቀብ ጥሳለች የተባለችና ከኢራን ጋር ግንኙነት ያላት መርከብ በቁጥጥር ስር ውላ ከቆየች በኋላ በውስጧ የነበሩት መርከበኞች ወደ ፓኪስታን እንዲሸኙ ተደርገዋል። የፓኪስታን የውጭ ጉዳይ ሚኒስቴር እንደገለጸው ይህ ወደ ሀገር የመመለስ ሂደት የተከናወነው ከሰብአዊ መብትና ከዓለም አቀፍ የባህር ላይ ሕግጋት አንጻር ነው ብሏል። ይህ ክስተት ዋሽንግተን በቴህራን ላይ የምታደርገውን ከፍተኛ ጫና አሁንም በተግባር ላይ እየዋለ መሆኑን ያሳያል። አሜሪካ የኢራን ነዳጅና የንግድ መስመሮች ለመዝጋት የምታደርገው ጥረት በክልሉ ባሉ የንግድ መርከቦችና በባህር ላይ ደህንነት ላይ ቀጥተኛ ተጽዕኖ እያሳደረ ይገኛል። ይህም በቀጠናው በሚገኘው የባህር ሰርጥ ላይ የጦር መርከቦች እንቅስቃሴ እንዲበራከትና የአካባቢው ውጥረት ወደ ወታደራዊ ግጭት እንዲያዘነብል ምክንያት ሆኗል። እስራኤል በበኩሏ በጎረቤቶቿና በባህረ ሰላጤው አገራት ላይ የሚሰነዘሩ ጥቃቶችን እንደ ቀጥተኛ የደህንነት ስጋት ወስደዋለች። በተባበሩት አረብ ኤሚሬትስ ላይ የተሰነዘረው ጥቃትን ተከትሎ የእስራኤል መከላከያ ሰራዊት የአየር ኃይሉን ዝግጅት ደረጃ በከፍተኛ ሁኔታ አጠናክሯል። የቴል አቪቭ ባለስልጣናት እንደሚሉት ይህ እርምጃ ከኢራን ወይንም ከወኪሎች ሊሰነዘር የሚችል ማንኛውንም ጥቃት ለመከላከልና አስፈላጊ ሆኖ ሲገኝም አጸፋዊ እርምጃ ለመውሰድ የታለመ ነው ተብሏል። የእስራኤል አየር ኃይል ስምሪት በተለይም የረጅም ርቀት በረራዎችና የደህንነት መረጃዎችን የመሰብሰብ ስራዎችን አጠናክሮ መቀጠሉ ተዘግቧል። ምንም እንኳን የመንግስት ባለስልጣናት የክዋኔውን ዝርዝር ሁኔታ በይፋ ባይገልጹም የእስራኤል ለከፋ ቀጠናዊ ጦርነት ራሷን እያዘጋጀች መሆኑ የአደባባይ ሚስጥር ሆኗል። በመካከለኛው ምስራቅ ያለው ሁኔታ እጅግ ተለዋዋጭ እና በማንኛውም ሰዓት ሊፈነዳ የሚችል ደረጃ ላይ ደርሷል። የኢራን የውስጥ ክፍፍል ለቀጠናው መረጋጋት ስጋት ሲሆን የአሜሪካ ጥብቅ ማዕቀብ እና የእስራኤል ወታደራዊ ዝግጅት ደግሞ ሁኔታውን ይበልጥ ውስብስብ አድርገውታል። ዓለም አቀፉ ማህበረሰብ ዲፕሎማሲያዊ ጥረቶችን ካላጠናከረ በቀር የቀጠናው ውጥረት ወደማይገመት መጠነ ሰፊ ጦርነት ሊያመራ እንደሚችል የጂኦፖለቲካ ተንታኞች ስጋታቸውን እየገለጹ ነው። ይህ ሁኔታ በቀጣይ ቀናት በሚወሰዱ የፖለቲካና የወታደራዊ እርምጃዎች የሚወሰን ቢሆኑም በአሁኑ ወቅት ግን መላው ቀጠናው በከፍተኛ ስጋት ውስጥ ይገኛል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።